አያችሁ አብሮ የሚያድግ ነገር አለ እናትም ታያትልም እንዲያው ህፃናት ሆነው በጣም ማዝ ነው ከጉልበታቸው በላይ የሆነ ቀሚስ ቬሎ የሙሽራ ልብስ የልደት ጊዜ የሚለበስ እንደገና ደግሞ በጣም ራቆት የሆነ የህፃናት እኮ ነው ራቆት የሆነ ልብስ እጅጌ እንኳን የሌለው የሚያምር ግን እነሱ የሚያምር የሚሉት የተገላለጠ ቬሎ ከጉልበት በላይ እኮ ነው የሚላል መገርማችሁ እድሜያቸው የ8 ዓመት የ7 ዓመት የ6 ዓመት ህፃናት የ4 ዓመት ሊሆኑ ይችላሉ ግልጥልጥ ያለ በቃ ከልጅነት ጀምሮ አጫጭር ነገር እያለበሱ ያሳድጓቸውና ከዛ በኋላ በሽሽት ይላል እንዴት አድርገው ቀሚስ ይልበሱ ያ ነገር አሳልፎ ይሰጣቸዋል ማለት ነው ለዛ ነገርና ልጆቻችሁን ምን እንደምታለብሱ ምን እንደምታበሉ ምን እንደምታጠጡ በዚህ አጋጣሚ አጥኑ ለምን ያ ነገር አብሯቸው ያድጋል አብሯቸው አድጎ ያው የማን ልጆች እንደሆኑ ይመሰክራሉ የእናንተ ልጆች ሳይሆኑ እናንተ ውስጥ ያለው መንፈስ እንዲቀረጹ የሚፈልገው አይነት አካሄድ ሆኖ ነው የሚያድጉት ይሄን ነው ስለዚህ ድርሹ የተናገረችው ነገር በተወሰነ መልኩ ያስኬዳል ምንድነው የሚያስኬደው እውነት የቻይና ልጅ በጣም መልካም የሆነ ቀይ ልጅ እንዲወለድ እፈልጋለሁ ብላ ስላለች ልጁ ቻይናዊ መስሎ የተወለደው በዛ ነው ወይ እናንተም ጻፉ እውነት ነው ወይ አይ አይደለም ነው ምንም ችግር የለውም መጻፍ ምንም የሚጎዳ ነገር የለም ጻፉ 1011 ሰው ይታየኛል እና እኔ የኔ ትንታኔ ይሄ ነው የሰው ትዳር ውስጥ ገብቼ እንደዚህ ማግጣብህ ነው እንዲምና ልል አልችልም አይባልም እንደሞ የሰው ማንነት ሳይታወቅ እንደዛ አይባልም ግን ተፈጥሯዊ ማንነታችን ግን ውስጥ ገብቶ የሚቀላቀል መንፈስም እንዳለ እንድታውቁ ፈልጋለሁ ማለት ነው መልክን ማተም ሆን ብሎ እንግዲህ አሁን ፎቶን እያዩ ወይም ደግሞ አንድ ነገር አንዲት ሴት ሩካቤ በምትፈጽምበት ሰዓት እያየች ያለችውን መስሎ ከተወለደ መንፈስ ደግሞ ምን እንድታይ ነው የሚፈልገው እቺ ሴት ማንን መስሎ እንዲወጣ ነው የምትፈልገው ከባሏ ይልቅ ከውሽማዋ ጋር በጣም ደስተኛ ሆና የምትተኛ ከሆነ ማንን መስሎ ይወጣል ማለት ነው እንደዛው ማለት ነው እየተደበደበች እየተቀጠቀጠች ችግር ውስጥ ገብታ ምትወልድ ከሆነ በጣም ተሰቃይታ ምትወልድ ከሆነ ልክ እንደዛው ውስቁልቁል ይላል ማለት ነው ያ ጽንስ ሲያድግ ልክ እንደዛ ነው የሚሆነው ይስላላ ያን ነገር ይወስዳል እንደገና ደግሞ ቴሌቪዥን በማየት ብቻ ፊልም በማየት ብቻ የነጮችን ነገር በማድነቅ ሐሳቧ ሁሉ ስሜቷ ሁሉ የአረብ የቃና ቴሌቪዥን ላይ ምናም ትኩረት እያደረገች በዛ ነገር እየተሳበች የምትሄድ ከሆነ ያንኑ ነገር ነው እየተሳበ የሚመጣው ያለች በገና ደግሞ እስቲ እርጉዝ የሆናችሁ በዚህ አጋጣሚ የአንድ ወር የሁለት ወር እርጉዝ የሆናችሁ ሰዎች እስቲ ከዚህ ሰዓት ጀምሮ እስከ 9 ወር ድረስ በገና እስቲ እየሰማችሁ ውለዱ በገና ብቻ ማየት ልጅ እንደምትወልዱ ታዩታላችሁ በገና ዝማሬ ደስ የሚል መዝሙር እናንተን የሚመስጣችሁ መዝሙር የቤተ ክርስቲያን መዝሙር ከዛ ለውጡን ታዩታላችሁ እሺ አሁንም ማቀርበውን ከዚህ በኋላ ማቀርበው ቪዲዮ ልጅቷን እናቷ ትሁን አትሁን አላቅም የሚወራው ነገር እውነት ይሁን አይሁን አናቅም ግን ሚዲያ ላይ ስለወጣ ብቻ ቪዲዮን አምጥቼ መማማሪያ አድርጌዋለሁ በእርግጥ እኔ ጃኒን ለመንካት አይደለም የማመጣው ይሄን ቪዲዮ ግን የሚያወሩት ንግግራቸው ላይ ሐሳባቸው ላይ ትኩረት የምናደርገው እውነት ሆኖ ከተገኘ ይሄ ነው ሐሰት ከሆነ አይመለከተንም እውነት ሆኖ ከተገኘ ግን እውነት ነው ከተባለ ለወደፊቱ የሚጸድቅ ከሆነ እውነት ሆኖ የሚጸድቅ ከሆነ ግን ይሄ ነው ብዬ ነው ማቀርበውና ለምትሰሙት ማንኛውም ቃላት ጃኒንም ጨምሮ ይቅርታ አላለው ቀጥሎ ደግሞ ለምትሰሙት አንዳንድ ባለጌ ቃላቶች ሊኖሩ ይችላሉ ቆርጫ ላወጣውትም ቲክቶክ ምን ያህል ከባድ የሆነ እንደመጣ በዛው እንድታዩት ነው ልጆቻችሁ ለጊዜው እቺን ቪዲዮ ባያዩት ደስ ይለኛል ባያዩት እሺ የጃኒ እናት ባላውላ ናቸው ይሄንን የሚያክሰው አለ የለም ጃኒ ማለት ነው ከዚህ አልጀምረው ያመልካሉ አልገባኝም ያመልካሉ አሁን እዩስ ትክክለኛው ነገር ጠንቋይ ናት እናቷ ጠንቋይ አሁን ጠንቋይ እናንተ የምትሉት ምን አይነት ነው እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው ይሄን አረግልሃለሁ እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ እኔ ናችን እንደማመጥ ጠንቋይ ማለት የሆነ ትሄጃለሽ
ይሄንን በዚህ ቀን ያደርግልሃል፣ ይሄንን ከሌ ልብስ ላይ ወይ ይሄንን ደሙን አምጣ ወይ ከሌ ይሄንን ማለት ይሄ እንትኗን አምጣ ይሄንን አምጣ እሱም ይሄን ብሎ እዛ ላይ ያደርጋል። ይሄን አድርግበት፣ ይሄ በዚህ ትፈወሳለህ፣ በዚህ ትድናለህ፣ እንደዚህ የከሌን ሀብት ወደ ራስ ታዞራለህ፣ ሰውን ታደነዝዛለህ። ይሄ ነው በቃ። እሱ ብቻም አይደለም፣ እሱ ብቻ አይደለም፣ ብዙ አይነት ነገር አለ። ገባ? አሁን ለምሳሌ አንተ የምታመልክ የምትዘይር ምናምን ከሆነ ከቤተሰብ አንዳንዶቹ ሳያውቁ ከቤተሰብ መንፈሱ ወደ እነሱ የሚያርፍ አለ። ገብቷል? በዘር የሚወራረስ ሳይፈልጉ ለምሳሌ እናታቸው ከእናታቸው እናት የወሰዱት ከዛ መንፈሱ አንተን ከወደደ አንተ ላይ ያርፋል። ካለበለዚያ ግን ማለት ነው ወይ ቀበዝባዛ ያደርግሃል ወይ የሆነ ነገር በቃ ቀላሉ ነገር ወደዛ ነገር መግባት አያስፈልግም። በቃ ገባ? የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ ኮነሽ የጀመርሽው እውነቱን ተናገሪ። ምን ችግር አለው? ጀምረሽዋል። በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። ናይ አይደለም ትክክለኛው መረጃ ተናገሩ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አንቺ በምን እንዴት ልታውቂ ቻልሽ? አልገባኝም። አየሁ እኔ አሁን ለምሳሌ ውስጥ ያሉ ጠንቋዮችን በአጠቃላይ ታውቃለህ ወርቄ? በአንቺ በብዛት አውቃቸዋለሁ። ለምን መሰለህ የማውቃቸው? በዛ ሰዓት አንድ ላይ በዓል አለ። ገባ? ከነሱ ጋር እሄዳለሁ። የምርቃት ምናምን እንትን አለ። በአመት ያመልካሉ። እሺ አንተ አንዴ ብቻ እንድትመለስ ተደወለ። እኔ ስለማቅ ማለት ነው ደወለ። ይሄንን ልጅ ማለት ነው እንግዲህ ድግምት ተደርጎበት ምናምን እንደነበረ ነው የምትናገረው። ወርቄ የምትባለው ድምጿን የምትሰሟት ሴት ጠንቋይ ቤት 4 ዓመት ምናምን ብቻ እንደዚህ ቡና በማፍላት ከሰል በማቀጣጠል እና በመካደም ምናምን ያገለገለች ሰው ናት። እና ስለ ጥንቆላ ታውቃለች። ምንድነው እያለች ያለችው? ቲክቶከሮች ያስጠነቁላሉ፣ ፎሎ ለማግኘትም ሆነ ምንም ለማግኘት ያስጠነቁላሉ፣ ይመጣሉ፣ እንደዚህ ይደረጋል ነው እያለች ያለችው። ሌሎችም እንደዚህ ሲያወሩ ሰምቻለሁ ባይዘው። እና የእውነት ሆኖ ከተገኘ ግን በጣም ከባድ ነው። አያችሁ፣ ያለ ምክንያት አይደለም ቲክቶክ ላይ ሆ ተብሎ የሚዘመተው ማለት ነው። ፋሽኑም ስድቡም ልክ እንደ ፌስቡክ ዘመን እንደነበረው አሁን ደግሞ ቲክቶክ ዘመን ሆኖ እንደዚህ ጎርፍ የበዛው ያለ ምክንያት አይደለም። ግን ዞሮ ዞሮ እስቲ የምትናገረው ነገር እንስማ፣ ዝም ብለን እንስማና መጨረሻ ላይ በደንብ አወራቸዋለሁ። ከዛ ምንድነው ስሙ ጸጉሩንና ምንድነው ላቦት የነካውን ቲሸርቱን አምጡ ተባለ። ነገርኳት። በቃ ጠንቋዩ ነው። አዲስ አበባም አሉ፣ ደብረ ዘይትም አሉ። ለካ ወንዱን ሁሉ በእጃችሁ ስር የምታስገቡ በመተት ነው። አይገርምም? ከፈለክ ምንም ችግር ይመለሳል። ወርቅ አንድ ጊዜ ወደ ግን የእርግጠኛ ትክክለኛ ነገር ነው። እግዚአብሔርን ትክክለኛ ነገር ነው። መድኃኒዓለምን እኔ እነሱ እኮ ማለት ነው ቀጥረውኝ ሆቴል አልጋ ይዛ ሆቴል ይዛ ለአንድ ወረቀት ሰጣለሁ ሆቴል ብላ ሲጠሩኝ እንደ ትናንትና ግን ይሄ መረጃ እኔ ጋር ደርሷል። ግን እሺ ከዛስ እንዴት አገኛችሁ? የመጀመሪያ ጊዜ ጅጅን እንዴት ነው ያገኛታል? ከእኔ ጋር ነው እኮ ያገኛት። ጆከር በእኔ እኮ ነው ያወቃት። አብረው በልተው ጠጥተው አማላው ነው እዛ ላይ ነው ያስገባችው። ኧረ ጎትታ ነው የወሰደችው። ታክሲ ውስጥ ጎትታ ነው ያስገባችው። ሆዴ እውነቱን ተናገራ። በምንድን ነው ያበላችሁ ወይስ በምንድን ነው ያጠጣችሁ መድኃኒቱ? የሆነማ መተትም አድርገውብኛል። ከዛ በኋላ እኮ ነው መተቱ አልሰራም ሲል ደግሞ አሁን በወርቄ ደግሞ ሄዳ ያው ወርቄ ገብቷል አባባሌ ለጠንቋዮች እዛ ጀበና ታፈራ። በዶሮ ነው የበላው። በዶሮ ይሰራል እና ወርቅዬ መድኃኒቱን ከበላ በኋላ ነው ከንፈሯ ለብሎ ከኔ ነከሳት።
ኖ መድኃኒቱንማ መጀመሪያ የበላው እሷ ቤት ነው። እሱ እንትን እኮ በዶሮ የሚሰራውን ወርቄ እዚህ ጋር መጠየቅ የምፈልገው ጥያቄ አለ። ጠንቋይ ቤት ከደወላችሁ በኋላ ጠንቋዩ ምን አላችሁ? እንደዚህ አንጡልኝ አላችሁ? ምን አደርጋችሁ? ከዛ በኋላ አንተ አልተመለስክም። እኔ ወጥቼ ተናገርኩ እኮ እኔና እሷ ስንጣላ፣ አንተም በዛው ቀረክ እንጂ እኮ ተቀጣጥረ ነበር እኮ። ቆይ ምን ወሰዳችሁት? ምን ወሰዳችሁት? ምንም አልተወሰደም። ቆለጡን ዲዳርግ አይ ትንሽ እዚህ ጋር ባለጌ ይመስላል። የወሸላውን ትገር ላሳልፈው። ኖ እንዴት አልተቆረጡት? ኖ አልተቆረጠም፣ አልተወሰደም። ምንም የተወሰደ ነገር የለም። እና በምንድን ነው ያሰራችሁት? ወርቄ እውነቱን ተናገሪ አንቺ ደንቆሮ። አሁን ምንም አልተሰራም። ደንቆሮ ጆከር ይልባት ጃሮ ቢጂ በተናማሩ ቢጂ ይልባት ጆከርዬ ይኸውልህ ገና ልጁ እንዲመለስ ከዛ እንደዛ አድርጊ እንደዚህ ተጠይቋል። ወደ የት እንዲመለስ ኮፒ ሊንክ ታፕ አድርጎ አንድ ጊዜ ዋርኒንግ ላይ ነው ጋይስ። ከሷ ቤት እንዳይወጣ ነው አዛው በር ላይ እንዲቀመጥ። በዛ ሰዓት እንዲመለስ ፈልጋል ነበር። እሺ ምን ነበር የተጠየቀ? ጸጉሩና እንትን ላቦት ያልነካው ቲሸርት ጸጉሩ ማለት የምን ጸጉር? ያልታጠበ ቲሸርት። የላይኛው ጸጉር ነው የታችኛው ጸጉር? የላይኛው። የታችኛው ምን ይሰራልታል? የላይኛው። ሴትዮዋ በዚህ ደረጃ ነበር የምታስበው ማለት ነው። ከዛ ከተደረገብህ በኋላ ነው የታመምከው? ከዛ በኋላ ነው እኮ ምንም አላውቅም ሆስፒታል የገባሁት። ማርያምን እግዚአብሔር እኔ እኮ ምንም አውቀው ታሪክ የለም እኮ እኔ እንዳመመኝም እኮ አላውቅም። እሺ ሆስፒታል ምንድን ነው በሽታ አለው አንተ? ሆስፒታልማ በቃ ኦፕራሲዮን መደረግ አለብህ። ጭራሽ አልጋ መያዝ አለብህ ያሉኝ እኮ በጣም ያስደነግጡኝ። ኦፕራሲዮን ምን አብልታ ነው? በሽንቷ ነው እንዳያጠጣችህ? በስመ አብ ወወልድ ወመንፈስ ቅዱስ። ደግሞ የእሷ የግመል ሽንት በል ወርቄ ግን አንተ ይሄንን ነገር ብታገኙ ግን ወይኔ አሮጊቶች አንተም በቃ አሁን ነገሩ ሁሉም ነገር አልፏል። ግን ይሞታል ስትል ነበረ እኮ ግን ይሄንን ነገር ወርቄ ይሞታል ስትል ነበር። እውነት ነው እና ከሆነበት ግድ ነው። እሺ ቀጥል። ምንድን ነው ያልከኝ? ወርቄ ይሄንን ነገር ብጅሽ ላይ ቢገባ ኖሮ አሳልፈሽ ለጠንቋዩ ትሰጪ ነበረ? እሷ እኮ ናት። እኔ እኮ አገናኛታለሁ እንጂ እኮ እኔ እኮ አይደለሁም ይሄንን ሪስፖንሳብል የምወስደው። ገባህ? እኔ ስለማቅ እንደዚህ አይነት ነገር ገባ እንትን እዛ ተቀጥሬ ስሰራ ስለነበረ በፊት ማለት ነው ብዙዎችን አውቃለሁ። የሆነ ሰዓት ላይ ሰርቻለሁ። 3 ዓመት 4 ዓመት ሰርቻለሁ ጆከርዬ። ስለዚህ አንቺ ራስሽ ጠንቋይ ልምድ ወሰደሻል 4 ዓመት ከሰራሽ ማለት ኖ ልምድ ሳይሆን ምን መሰለ መኖር ጆከርች እኮ እሳት ስታቀጣጥል የነበረች እኮ ነች እኮ ከዳሚ ነበረች እኮ ስንት ዓመት። አንቺ ጠንቋይ ከሰል አረጋጋቢ ነበርሽ? ከሰል አቀጣጣይ ከሰል ቡና ምናምን እካድማለሁ፣ በርሶ መጀንላለሁ። ስለዚህ አንቺ ያገባሽው ነጭ አስጠንቁለሽ ነው? አይ እኔ አስጠንቅዬ ምናምን አላገባውም፣ አላምንበትም። ለገባኝ 4 ዓመት ስትኖሪ እዛ ቤት ውስጥ ጠንቋዩ ጋር 4 ዓመት ስትኖሪ ስንት ሰው እንዲሞት ተሰራበት? ስንት ሰው ነፍሱን ቤቱን እንዲበትን ተሰራበት? እስኪ ንገር። አይ እሱማ እኮ እዛ የምታየው እኮ ብዙ ጉድ እኮ ነው። ባይዘዊ አንድ ነገር ልንገር ጆከርዬ፣ ምን አለ መሰለ ሰዎች ናቸው እራሳቸው ፈልገው እዛ ጋር የሚመጡት። ገባ? እዛ ጋር ያየሁት ነገር የሚመጡት። ለዚህ መጥፎ ነገር ለሰዎች አልመክርም። ወይ በሃይማኖታቸው ወይ በእግዚአብሔር ጠንክራችሁ መጸለይ እንጂ የሆነ ነገር ሲጎልባቸው ይሄዱና ችግር የሚያመጡት እንደዛ ነው። ገባ? ሰዎች ናቸው ራሳቸው ይሄዱ ነው። ያው ወርቄ ትክክለኛ ጥያቄ ነው። 4 ዓመት ሰርቻለሁ እነሱ ጋር ቡና ቀቃይና ከሰል አራጋቢ ነበርኩ አልሽ። ያ ከሆነ በህይወትሽ አንቺ ይሄ ነገር አሁን ትክክለኛ ነገር ሰርቶ ህይወቱ የተበላሸ ሰው ታውቂያለሽ? የተበላሸም የተስተካከለለትም ሰው አውቃለሁ። እንዴት መስተካከል ማለት? የሚያምኑ አሁን ለምሳሌ በዛ የሚያምኑ መጥቶ ያስፈርዳሉ። ምን ይላሉ? እንዲያርጉ ይባላሉ። ይሰራል። በቃ በስነ ስርዓቱ። እኔ በቃ ከሰውየውና ከሴትዮዋ ስር 2 ቤት ነው ያላቸው። ገባ? ግቢ ውስጥ ማለት ነው።
እና ከሴትዮዋና ከሰውየው ብዙ ነገር ነው የተማርኩት። እንዴት አሁን ለምሳሌ አንዳንዴ መንፈሱ ሲቆጣ ያማቸዋል። ገብቷል? የሚያማቸው እንዴት ማፍረስ እንደሚቻል እንዴት አሁን ለምሳሌ መዳን የሰው እጅ የሚባል ነገር አለ። እንዴት አድርጎ ያንን ሰው እንደሚያሽሩት እንዴት እንትን እንደሚሉት ይሄን አሁን ለምሳሌ ተምሬያለሁ። ገባ? አሁን በእንደዛ አይነት ነገር የታመመ ሰው ችግር ያለበት ሰው መፍታት እችላለሁ። ግን እኔ አሁን እንደዚህ አይነት ነገር ውስጥ መግባት ስለማልፈልግ እንጂ ምንም እንትን የምለው ነገር የለም። እና ብዙ ነገር ተምሬያለሁ። ገባ? አንዳንድ ችግር ብዙ ቦታ ያስገባል። በራሱ አካውንት ነው የገባው። ጋይስ ሂጂበት እየሰማን እሱ እና አንዳንዴ ሰዎች ገባ ይገርማል። ቤተሰቦች እንግዲህ ወንድሞቻችንና እህቶቻችን እንደሰማችኋቸው ናቸው። ዛሬ ላይ አልፎ ነው የሚናገሩት። እናመሰግናለን። በዚህ ልክ በአደባባይ በግልጽ ነገሩን ብትንትን አድርጋችሁ ስላወጣችሁት እናመሰግናለን። ምክንያቱም ጊዜው ትንቢቱ የሚናገረው ስለ እናንተ ነው። ምንም የተደበቀ ነገር የለም። ሁሉ ነገር ወደ ግልጥ ይመጣል። ማንም ሰው ምንም ነገር መደበቅ አይችልም ይላል። በጣም ይገርማል። የክርስቶስ ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል ያለው ለዚህ ነው። ሁሉ ነገር ወደፊት ለፊት ይወጣል። እና አንድ 3 ነጥቦችን እናንሳ። ስለ ጃኒ እናት የተናገረችው በኋላ እመጣበታለሁ። ዋና መወያ ርዕሳችን እሱ መሆን ስለሌለበት ነው። ጠንቋይ ቤት ያን ያክል ዓመት ትካድም ከነበርና ዛሬ ካላመነችበት እንግዲህ ሰው ሲድንም ሲገደልም አይቻለሁ ካለች ወይም ሲጎዳም አይቻለሁ ካለች የዳነው በምንድን ነው ታውቃላችሁ? ለጊዜው ከጠየቀው ጥያቄ ወይም ደግሞ ከተቸገረው ችግር መፍትሄ ያገኘው የሚለው ገንዘብ ሲያገኝ ጤነቱን ሲያገኝ ነው፣ ከጊዜው ማለት ነው። ግን ያን ያክል 4 ዓመት በጠንቋይ ቤት ታገለግል የነበረች ሴት በሚዲያ ላይ ብታ ደግሞ በዚህ ልክ ሲሰድቧት እንደዚህ እንደፈለጉ ሲያወሯት፣ እድሜዋም ትልቅ ነው እርግጠኛ ነኝ። እንደዚህ ስታወራ ላይፏን ህይወቷን እሷ ራሷ ዞር ብላ ማየት ትችላለች ወይ? ወርቅ የምትባለው ሴት አሁን የምታወራው ማለት ነው። በዚህ አይነት ማንነቷ በዚህ አይነት ቲክቶክ ላይ ባለች ማንነቷ መቼም ቲክቶክ ላይ የምትለቃቸው ቪዲዮዎች አውቃቸዋለሁ አይቻቸዋለሁ። እና በዚህ አይነት ማንነቷ አሁን አያስፈልግም ይሄ ነገር እኔ አላምንበትም፣ ጥሩ አይደለም፣ መጥፎ ነው፣ እግዚአብሔርን ቢከተሉ እግዚአብሔርን ቢያምኑ ጥሩ ነው ማለቷ በጣም አሪፍ ነገር ነው። አሁን ባለችበት አቋም ላይ ሆነ ግን ለራሷስ ለነፍሷስ እሷ ንስሐ ገብታለች ወይ? ያለችበት ህይወት ምን ይመስላል? ያን ሰይጣን እንደዛ ሰዎችን ሲያሰቃይ የነበረው አጋንንት ዛሬ እሷን እንዴት አድርጎ አዘምኗት እንዴት አሰልጥኗት 4 ዓመት ያገለገለችው ሰይጣን አሁን ደግሞ በሚዲያ ላይ ምን እያስወራት ነው? እንዴት አይነት ህይወት እየኖረች ነው የሚለው ነገር ለእሷ የቤት ስራ ነው የሚሆነው። በዚህ ደግሞ ማልፋት እሷን ግን የተናገረችው ንግግር ውስጥ ግን ፍሬ ነገሮች አሉ። የሚዲያ ሰዎችም ሊሆን ይችላሉ፣ ሌሎችም ሰዎች ይመጣሉ የሚለው ሐሳብ በጣም ብዙ ጠንቋዮች የሚናገሩትና ብዙ ሰዎች የሚመሰክሩት ነገር ነው። ተከታይ ለማፍራት ዘፋኞችም ቢሆኑ ሰው እንዲሸልማቸው፣ ካሴቱ እንዲሸጥላቸው፣ ተወዳጅ ለመሆን፣ ዝነኛ ለመሆን፣ ብቻ በአጠቃላይ ፌመስና ሀብታም ለመሆን ሁሉም የሰይጣንን እገዛ ይጠይቃሉ። ለዚህ ነው ቶሎ ንስሐ የማይገቡት። ለዚህ ነው ቤተክርስቲያንን ለማገልገል ወደ ቤተክርስቲያን የማይመጡት። ሲመጡም ራሱ ከርቀት ነው። ምናልባት ዘፍነው ገንዘብ ሲሰጡ ኃጢአታቸው ይቅር የተባለላቸው ይመስላቸው ይሆናል። ወደ ምንፍቅና ወደ ፕሮቴስታንት እምነትም ለመሄድ የሚያንደረድራቸውና ጌታን ተቀብያለሁ እንዲሉ የሚያደርጋቸውም አንዱ መጀመሪያ የነበራቸው ኦርቶዶክስ እያሉ የነበራቸው ህይወት ይሄ ስለነበረ ነው እንጂ ኦርቶዶክስ እያሉ ለመጾም፣ ለመጸለይ፣ ለመስገድ፣ ለማስቀደስ፣ ለመጠመቅ፣ ለመማር አይደለም ህይወታቸው ዝግጁ የነበረው። ለዚህማ ቦታ ኦርቶዶክስ እያለ አንድ አርቲስት በተለይ ዘፋኝ ማለት ነው በፍጹም ለቤተክርስቲያን ዝግጁ አይደለም። በአሁኑ ሰዓት ዘፋኝ ብቻ አይደለም ቲክቶከርም ጭምር ማለት ነው ለቤተክርስቲያን ዝግጁ አይደለም። ኢቭን ከቲክቶከር ሴቶች ውስጥ በግልጽ ማቃት እንዲነሽ ብዬ መናገር ማልችላት ታቋታላችሁ፣ ፌመስ ናት። እህታችንን አይደለም እያልኩ ያለሁት ሌላ እዚህ ካሉት ውስጥ ሌላ ነች እና ሴምሲ ሚካኤልን ለማሰራት ማስታወቂያ ልቀቂልን እንደዚህ የአዳር የገንዘብ ማሰባሰቢያ ፕሮግራም አለን ብለን ስንላት ይሄን ያክል ብር ይከፈለኝ ካልሆነ ግን አልቀበልም ያለች። ኧረ እባክሽ ለበረከት ነው እኛ ራሳችን ብር አንቀበልም ስንላት ነው ያለችው። አልሰማችሁም ያለችው። ግን ይሄን በተናገረች በሳምንቱ ስልክ የጠፋ ብላ ቲክቶክ ላይ እሪ ስትል ነበረ።
ወይኔ ሌባ ስልኬን ወሰደው ወይኔ ምናምን ብላ ከዛ ስታብድ ነበረ ማለት ነው። መስከረም ወር ላይ ምናምን አካባቢ ላይ እና በዚህ አይነት እግዚአብሔርን ለማገልገልም አይደለም መታው ራሳቸው ሊያገለግሉ እግዚአብሔር ለማገልገልም ፈቃደኛ አይሆኑም። አይፈቅድላቸውም። ውስጣቸው መታይታው ላይ ነው። ውስጡ ማንነታቸው ላይ ስታዩት ግን ነው የሚለው ጥቅም እና እዚህ ጋር የሚናገሩት ነገር ለነዚህ ለወንዶቹ ብርቅ ነው። ወንዶቹ ጠንቋይ ቤት ሄዳ በመካደሟ መተት ምናምን የሚባለው ነገር ስለማያምኑበት የሚጠይቋት ጥያቄ እንትን ነው፣ እንደ ብርቅ ነው የሚጠይቋት። ይሄ ነገር ታምኝበታለሽ? እውነት ነው ይሰራል ምናምን ይሏታል። አዎ ስትላቸው ይላሉ። አልሰማችሁ ሲናገሩ? ያ ምንድን ነው? በጣም የራቁ ናቸው። ኦርቶዶክስ ሆነው ግን ከኦርቶዶክስ የራቁ ናቸው። በእንትናቸው ይሄ ማርያምን በመውደድ ምናምን ቤተክርስቲያን መጥተው በመሳለም ሳይሆን በትምህርት በእውቀት በጣም የራቁ ነው። በዚህ ነገር ራሱ አያምኑበትም ራሱ። እሷ ግን በትክክል ሲሰራ ይቻለሁ፣ እኔም አሁን ሰው ማገዝ እችላለሁ፣ ይሄን ጥንቆላ ጠንቁዬ ራሱ እኔ ሰው ላግዝ እችላለሁ፣ አቅሙ አለኝ እያለች ነው አሁን ራሱ። አንቺ ያልኳት እንጂ ትልቅ ሰው ልትሆን ትችላለች። እና ጂጂ የምትባል ሴት በመተት አርጋ እንዲያርጋ እንደዚህ ልታረገው ነበር ይሄን ልጅ ተባለ። የትኛዋ ጂጂ እንደሆነች እንግዲህ እናንተ ናችሁ የምታውቁት። እኔም እዚህ ጋር ግልጽ የሆነ ነገር የለም። መንፈስ በጣም 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 ረቂቅ እየሆነ የመጣው ሰዎች ስለወደዱትና ስለፈለጉትም ጭምር ነው። እሺ ረቂቅ ስላችሁ ምን ማለት ነው? እያገዙት ስለሆነ በጋሃድ ተገለጠም አልተገለጠም ችግር የለውም። ተገለጡ ባይላቸውም እነሱ አይ እኛ መገለጥ እንፈልጋለን፣ እንዲያውም ሰይጣን ረጅም ቀሚስ ወዳሉ ቢል አይ ይሄን የሚሻለው ብሎ ሁሉ ሰይጣንን ሳያስተምሩት ይቀራሉ አንዳንዶቹ። እና እኔ የምፈልገው እንድትሸፋፈኑ ነው፣ ማንም እንዳያችሁ አልፈልግም፣ ተሸፋፈኑልኝ ቢል ኖ እንገለጣለን ብለው ከሰይጣን በላይ ግራጁዌት የሚያደርጉ እህቶች እንደሚሆኑ ተስፋ ማድረገው አንዳንዶቹ ካላቸው ጸባይ አንጻር። እና የተናገረችው ንግግር ያስኬዳል። አሁን ወደ ጃኒ ስንመጣ ጃኒ የሚለው ስም ተጠቀምን እንጂ የሆነች ልጅ ብለን ልንል እንችላለን። ምናልባትም ቆርጬ ስሟን አውጥቼ ስለማን እየተወራ እንደሆነ ሳልናገር ማድረግ ይችል ነበር። ግን ኦልሬዲ ሚዲያ ላይ የወጣ ቲክቶክ ላይ የወጣ አደባባይ ላይ የወጣ ነገር ስለሆነ እንማማርበት ብዬ ነው ያመጣሁት። ራሷ መልስ እስክትሰጥ ድረስ ጃኒ ኖ ስትል እኔ ቪዲዮን አውርጅላታለሁ። ኖ ይሄ ውሸት ነው እንዲህ ነገር የለም ስትል እኔ ቪዲዮን አውርጅላታለሁ። ችግር የለውም። ምክንያቱም እኛ የምንፈልገው የእህታችንን መልስ ነው። ሲናገሩ ይሄ ሁሉ ዝም ብላለች ማለት ነው። እና እስቲ የተናገረችውን ነገር ሰምተን እንመለስ። ስለ ጃኒ የተናገረችውን ሰምተን እንመለስ። የትኛው ቪዲዮ ነበር መጀመሪያ ወጣሁት? ይሄኛው መሰለኝ። የጃኒ እናት ባላውላ ናቸው። ይሄንን የሚያቅሰው አለ የለም? ጃኒ ማለት ነው። ጃኒ ሚዲያ ላይ ያለችው ባላውላ ማለት ለምን እንዳለች ግን ምናልባት የጉርብትና ጸብ ሊሆን ይችላል፣ ወይ የሆነ የሚታወቁት ነገር ሊኖር ይችላል፣ አይታወቅም። ለምን እንደዚህ ብላ ጃኒ ላይ ትኩረት እንዳደረገችና እናትየዋ ላይ ትኩረት እንዳደረገች ብናውቅ ደስ ይላል። ጸብ ካላቸው የግል ጸብ ካላቸው በእውነት ቪዲዮቹን እኛ ማውረድ አለብን። ግን በትክክል የሚጠነቁሉ ከሆነ የሚካድሙ ምናምን ከሆነ ግን ህዝብ እያበላሹ ስለሆነ ይሄን ነገር መልስ ቢሰጥበት ጥሩ ነው ብለን እናስባለን። ይጠነቁሉላታል ብለሽ ታስቢያለሽ ወይ ብሎ ጠይቀዋታል። ስሙ እስቲ። ያመልካሉ። ጠንቋይ ናት እናቷ። ጠንቋይ እናንተ የምትሉት ምን አይነት ነው? እኔ ባላዋቂ ሲባል ነው የምሰማውና ባላዋቂ ማለት ጠንቋይ ነው። ይሄን አረግልሃለሁ ጠንቋይ ልበልልህ። እሺ አሁን ጠንቋይ ሲባል አንድ ነገር ወርቄ የጃኒ እናት አሁን ጠንቋይ ናት። እንግዲህ ጠይቃቸው ነው። አንቺ እኮ ነሽ የጀመርሽው። እውነቱን ተናገሪ፣ ምን ችግር አለው? ጀምረሽ ማለት በደንብ ያቸውና ከዛ ካልሆኑ እኔ እቀጣለሁ። አዎ ባላውላ ናቸው፣ ግን ቁጭ ብሎ አይፈርዱም። ያው ለልጃቸው ሊሰሩ ይችላሉ። አዶናይ ተበላ። አንተ ግን ይሄ ነገር ሆዴን ይሰራል። ግን እውነት ነው። ይህን ነው እኔ አሁን ስለ ጃኒ እናትና ስለ ጃኒ አይደለም ወንዶቹ ስሟቸው የሚናገሩትን ነገር ይሄ ነገር እውነት ግን ይሰራል ማለት ነው። ግን ገና ምንም ያልገባቸዋል ስለ መንፈስ ስለ ሰይጣን ምንም የሉበትም። በቃ ዝም ብሎ የሚኖሩት መብላት፣ መጠጣት፣ መደሰት በቃ የዋህ ሆኖ ዝም ብሎ ልብ ንጹህ አድርጎ ምናምን በቃ ነፃ ከእውቀት ነፃ ከእምነት ነፃ ሆኖ ዝም ብሎ የሚኖሩ ወጣቶች አሉ። ታውቃላችሁ? ከጃኒና ከእናቷ ይልቅ እኔ ሞር የሳበኝ የወንዶቹ ነው። እንዴት እየተሸወዱ እንዴት እየተበሉ እንደሆነ ማለት ነው።
ይሄ ነገር እውነት ይሰራል አሉ እና እኛ ስለ አዶናይን ቀርበው አዶናይ ተበላ ምናምን ይሄ የቲክቶክ ወሬ ነው። እነሱ እንደፈለጉ ያወሩ። እውነትም ከሆነ እውነትም ተበላ ነው፣ ሐሰትም ከሆነ በዛው ሐሰት ሆኖ ይለፍ፣ አያርግበት። እሷ ጃኒ ላይ የሚወራ ወሬ አይሆንባት። እናትየው ከሆኑ አባላው ላይ ከሆኑ ንስሐ ይግቡ። ምናልባትም እግዚአብሔር ይሆናል ይሄን በአደባባይ እንዲወጣ ያደረገባቸው። እኚህ እናት በድብቅ ሲያመልኩት የነበረው መንፈስ በአንዲት ሴት ምክንያት በአደባባይ ወጡ፣ ተዋረዱ የሚለው ውስጥ ምናልባት ባልገባም መብቴ ነው ሊሉ ይችላሉ። አንድ ቀን ወጥተው ምን አገባችሁ ሊሉ ይችላሉ። ግን እንደ አንድ ኦርቶዶክስ እንደ አንድ መንፈሳዊ ሰው ግን ይሄ ውርደት ነው። ውርደት ነው ስላችሁ ሰይጣን ማምለካቸው አይደለም። በአደባባይ እንደዚህ ሲል ነገር ደስ አይልም። ለልጅቷ ሞራል በጣም ነው የሚደብረው። ምናልባት ከእናቷ ጋር ፓርቲስፔት አድርጋ ተሳትፋ አብራ ቡና ፍልታ ከአድማ ምናምን ከሆነ ወደ ቲክቶክ የምትወጣው በጣም ከባድ ነው። ለምን ከቪው ከፎሎወሮች አንጻር ምናምን ስታዩት ይደረጋል ተብሎ የሚባለው ነገር እውነት እንዲሆን ሊያስብል ይችላል። ግን እኚህ እናት ወደ ሚዲያ እንዲወጡ እንደዚህ ስማቸው እንዲነሳ ምክንያት የሆነው እግዚአብሔር ሊሆን ይችላል። አንገታቸውን ደፍተው ንስሐ እንዲገቡ በቃኝ እንዲህ ምን ነው በዚህ እድሜ ምናምን ብለው ወደ እግዚአብሔር እንዲመለሱ ምክንያት ይሆናል ብዬ አስባለሁ። ይሄ ቫይራል የወጣው አንዳንዴ ቫይራል ለፎሎወርነት ብቻ ሳይሆን ፎሎወርን ለማጣትም ሊሆን ይችላል። ለመደበቅም ቫይራል መውጣት አለ። ውርደትም ቫይራል ይወጣል። የሆነ ክብር ብቻ አይደለም። ልታይ ስትሉ አንዳንድ ቀን ደግሞ ልደበቅ እንድትሉ የሚያደርግ ነገር ሊመጣ ይችላል እና ተመሳሳይ ወፎች በአየር ላይ አንድ ላይ ይበራሉ የሚባል ነገር አለና መበላላት፣ እርስ በርስ በመናፍስት መነካከስና መበላላት ያለ ነው በሚዲያ ላይ። ግን በእርግጥ ሴትዮዋ እቺ የምትናገረው ወርቅ የምትባለው ከእኚህ ሴትዮ ጋር ምንም ጉዳይ ከሌላትና የሚያወሩት ስለምታውቃቸው ብቻ ከሆነ ጉዳዩን በአደባባይ ላይ እንደወጣ እናወራዋለን። ደግሜ ነው የምናገረው። ግን ወጣቶቹ ወንዶቹ እየተበሉ እንደሆነ የማያውቁም፣ መበላታቸውን የማያውቁም፣ ከዛ መንፈስ መኖሩን የማያውቁም። ስሟቸው። ይኸውልህ ጆከር፣ የምትፈልገው ነገር እርግጠኛ ለመሆን ከፈለግ እኔን አናግረኝና አንተን ለማሳየት ብቻ ማለት ነው። ይሰራል፣ መስራት ይሰራል። የጠንቋይ ተባባል ከፈለክ በውስጥ በኩል በግል አናግረኝና እንዴት እንደሚሰራ ላሳይ። ልጠነቁልለት ነው ማለት ነው፣ ወይ ነገር ልታረግለት ነው ማለት ነው። 4 ዓመት ከሰል አቀጣጣይና ቡና ፊ ነበርሽ። ባላውሊያ ናት አለሽ። ባላውሊያ ማለት ያው ጠንቋይ ማለት እኮ ነው። ጠንቋይ ነች ማለት እኮ ባጭሩ። ቁጭ ብላ ለሌሎቹ ላትፈርድ ትችላለች፣ ግን ለራሷና ለራሷ ልጅ መስራት ትችላለች። በዛ ስለት ከተወለደች እያንዳንዱን ነገር ታደርጋለች። በቃ እንግዲህ አያችሁ፣ በዛ ስለት ትምህርቷን አቋርጣ ነው አይደል? እሷ ልጅ ትምህርቷን ያቋረጠችው ጃኒ። ከዛ አንጻር ምናልባት ሜቢ ለምን ትምህርቷን እንዳቋረጠች ማን ብናውቅ ጥሩ ነበረ። ሜቢ እንግዲህ ምናልባት የተጎዳ ላይፍ ይኖራት ይሆናል። ባክግራውንዷን ታሪኳ ምናምን ብታወራ፣ ነጠላ ለብሳ መታ መንፈሳዊ ብትሆንና ጃኒ ከዚህ በኋላ መንፈሳዊ ሆና መታ ታሪኳን ብትናገር ብዙ ጉድ እንደምንሰማ ታውቃላችሁ። ለምን ከባላውሊያ ቤትና ከቃልቻ ከእንደዚህ ከሚያመልኩ አቴቴ ጨሌ ከራማ ምናምን ካለበት ቤት ውስጥ የሚወጡ ሴቶች፣ ወጣቶች፣ እህቶቻችን ያሳለፉት ህይወት በጣም ከባድ ህይወት ነው። ነገ እንጠብቃለን። ጃኒ ትክክለኛ ህይወቷ ማለት ትክክለኛ ስሟ ማን ነው? እዚህ ላይ ጽፈውት ነበር ትክክለኛ ስሟ እና ከዛ አንጻር የሆነ የምትነግረን ነገር እንደሚኖር ተስፋ አደርጋለሁ። ሜቢ እናቷ በህይወት እያሉ ላታረገው ትችላለች። ከተስማሙ ሁለቱም ንስሐ ከገቡና ወደ እግዚአብሔር ከተመለሱ መቁረብ፣ መጠመቅ፣ ይሄኛ የምናስተምረው ትምህርት በደንብ የሚያዳምጡ ከሆኑ እኚህ እናት ይሄን እርግፍ አድርገው የሚተዉ ከሆነ ምናምን ከመጡ አንድ ቀን እንጠብቃለን። ግን አስቡት፣ በዛ ቤተሰብ በዛ መንፈስ ስለት ከተወለደች አለች ወርቅ የምትባለው ሴት ይህች አሁን የተናገረችው ስመኝ ነው። አዎ ልክ ነው፣ ስመኝ ገብሩ በዚህ መንፈስ ውስጥ ከተወለደች እና ስለት ሆና ከተሰጠች ግዴታ ነው የምታረገው አለች። አያችሁ፣ ሳትወድ በግዷ ታረጋለች። ጭራሽ እንዳልተማረች ነው እንግዲህ እየሰማን ያለ ነው ትምህርት የቅዱስ ገብርኤል። ኦኬ በቃ ትተርፍ ይሆናል የቅዱስ ገብርኤል ስለት ልጅ ነኝ። ስለዚህ እሱ ይሄ እንግዲህ እሷ የምታወራው ነው። እህታችን ደግሞ እንትን ማነች ስሟ ወርቅ የምታወራው ደግሞ ምንድነው? ለመንፈሱ የተሰጠች ከሆነች ደግሞ አይቀርላትም። አብራ መካደም፣ አብራ ቡና ማፍላት፣ አብራ መጫጫስ፣ ሰንደል መሰካት ምናምን አይቀር ነው እያሉት እና አንዳንድ ጊዜ እንደዚህ ቫይራል ሲወጣ ለማስተባበል ቪዲዮ ከምትሰራ ይልቅ ጃኒ ራሷ ወደ እውነታው መታ
ቁጭ ብላ በደንብ ማጥናት ይሻላታል ብዬ አስባለሁ። ለዚህ ነው ይሄ ቪዲዮ መስራት የፈለኩት። እኔ ጃኒን ለመጫን ወይም ስለሷ መጥፎ ነገር ለማውራት አይደለም። እንትና አዶናይ እንኳን የሁሉ ቪዲዮ ሲሰራ አንድ ቀን ቪዲዮ አልሰራሁበትም ምንም። ለምን ነገ በንስሐ ህይወት ሊመጡ ይችላሉ፣ ወደ እግዚአብሔር ቃል ሊመጡ ይችላሉ፣ ሊለወጡ ይችላሉ። የመናፍስትን ሴራ አውቀው በደንብ አድርገው የሆነ ዲሰንት ሆነው የሚኖሩበት ሰዓት ይኖራል ብዬ ስለማስብ ቀድሞም ብዙ ነገር ማውራቱ ጥሩ አይደለም ብዬ አስባለሁ። ራሳቸው ቢመሰክሩ ይሻላል እና የሆነ ቪዲዮ ለመስራት ከምትቸኩል ይሄን ሐሳብ ተረዱኝ። እርግጠኛ ነኝ ይሄን ነገር እንደምታስተላልፉት። እየሰማችኝም ከሆነ እህታችን እናቷ ባለውሊያ ከሆኑ እውነት እያመልኩ ከሆነ እሷም እዛ ነገር የምትሳተፍ ከነበረች አይደለችም ለማለት ከምትወጣ አዎ እንኳን ነች ደግ አደረገች ብላ ከምትወጣ ሌላ ለማስተባበል ከምትወጣ እከሳለሁም ስሜን ያጠፋችሁ ለማለት ከምትወጣ ይልቅ የእውነት አንድ ሳምንት ወስዳ ቪዲዮ ምናምን መልቀቅ አቆመ ቁጭ ብላ ይሄ ነገር እንዴት ነው ለእናቷም ቤት ገዝታ ሰጣለች የተባለው አይደል? ስጦታ የሆነ ጊዜ ላይ በጣም ብዙ ተወርቶ ነበር። ግን በምንም አይነት ህይወት ውስጥ ትኑር ቆም ብላ ማሰብ ብትችል ጥሩ ነው። ለምን እድሜዋ ገና ነው፣ ትንሽ ልጅ ናት፣ ገና ትዳር ይጠብቃታል። በዚህ ውበቷ በዚህ ቅልጥፍናዋ ምናምን ገና ብዙ ነገር ይጠብቃታል። የሆነ እድሜ ላይ ዝም ብላ ቁጭ ብላ ሚስት ሆና የቤት እመቤት ሆና ወልዳ ምናምን ስርዓት ይዛ የምትቀመጥበት ጊዜ እንደሚመጣ ማሰብ አለባት። የዛን ሰዓት እድሜ ገንዘብ በ20 ዓመት ልብ በ40 ዓመት ሲባል የሚቆጫትን ጊዜ ከምታሳልፍና ህዝብ ሲነግረኝ እንኳን አልሰማም ብዬ ነበር ከምትል አሁን ቆም ብላ ብታስብ ጥሩ ነው ብዬ አስባለሁ። እናትየዋ በራሳቸው እድሜያቸው ስለሚያስተምራቸው እድሜና ኑሮ ይመክራል። ትምህርታችንን ገብተው እንዲያዳምጡ ብቻ እንጋብዛቸው። ጃኒን ግን መልስ ለመስጠትም ለማስተባበል ለመክሰስ ወይም ደግሞ ደግ አደረገች ለማለት ከምትወጣ ይልቅ እንደዛ እንድትል ስለምጠብቅ ነው ከምትል ይልቅ የእውነት ማሰብ ብትጀምር በቃ እስቲ እስካሁን ድረስ እንደፈለግኩኛል እስቲ አሁን የእውነት ማሰብ ልጀምር። በልብስ በቀሚስ በነጠላ የአስመሳይነት ህይወት ዝም ብዬ ከምኖር ለታይታ ዝም ብዬ ፎቶ ከምለቅ የእውነት ልኑር እስቲ ብላ ትጀምር። ከዛ ሰዓት በኋላ የምናስተምረው ትምህርት በደንብ ሲገባት በተለይ የለቀቅናቸውን ገጠመኞች ወደኋላ እኔ የማስተምረውን ትምህርት ገጠመኝ ምናምን ማዳመጥ ስትጀምር ጃኒ እርግጠኛ ነኝ በእውነት ነው የምላችሁ የዋህ ናት፣ ትመለሳለች ብዬ አስባለሁ። ከሆነ ነው፣ ካልሆነ ግን ኖርማሊ ላይፏ ይቀጥላል። እሷም እንደ አዶኒ ሰግጥ የሚለው ነገር ተከትላ ዝም ብላ ልታልፍ ትችላለች ብዬ አስባለሁ። እና ይሄን እንደ ምክር ነው የማቀርበው። ይበቃናል ስለ እህታችን። እስቲ አንድ በትግርኛ የቀረበ በጣም የሚያሳዝን የሆነ ወደ ፕሮቴስታንት እምነት የገባ መሪጌታ የትግራይ ክልል ያለ መሪጌታ ቪዲዮ አግኝቼ ነበረ። ሙሉ ቪዲዮ አቀርብላችኋለሁ። ለአሁን ግን በአጭሩ ነው የማቀርበው። በአጭሩ ማለት 3 ሰዓት ምናምን የሚፈጅ የላይቭ ቪዲዮ ነው። ፕሮቴስታንቶች ናቸው ያቀረቡት፣ ወደ እነሱ ጠልፈውት ነው። ብዙ ጊዜ ሳስተምር ሰምታችሁ ከሆነ በእውነት በጣም ማዝ ነው። መሪጌታ የሚባሉት ሰዎች ለምንድን ነው ፕሮቴስታንት የሚሆኑት? ምክንያታቸው ምንድን ነው ብዬ እናገራለሁ ሁሌ። ታስተውላላችሁ? ምንድን ነው ምክንያታቸው ሲባል በመሪጌታነት ህይወት ውስጥ ሆነው ተዋርሶ የሚባለውን ለእውቀትም ለግርማ ሞገስም ለማንኛውም አይነት ምድራዊ ጥበብ ብለው ለሚሉት ነገር ሰይጣንን አጋዥ አድርገው ስለሚዋረሱት ለመናፍቅ መንፈስ ቅርብ ናቸው። አንደኛ ድንግልናቸውን፣ ቅስናቸውን ወይም ደግሞ አጠቃላይ የአገልግሎታቸው ክህነታቸውን በዚሁ መንፈስ ምክንያት ስለሚያጡ ድንግልና ስላችሁ በድቁና ጊዜ ካገቡ በኋላም ደግሞ ቅስናቸውን በዝሙት ስለሚያጡ በዚሁ ተዋርሶ ምክንያት ከቤተክርስቲያን ሲባረሩ በዛው ይቀልጣሉ። በቃ ሄደው ይቀራሉ። ሁለተኛ ቤተክርስቲያን አውቃታለሁ፣ መሪጌታን ደረጃ ደርሻለሁ፣ እውቀት ጥግ ላይ ነው ያለሁት፣ አብነት ትምህርት ቤት ላይ ቶፕ ደረጃ ደርሻለሁ ስለሚያስቡ ማንንም አይሰሙም። ስር ማሽቀጠል በጣሽ ለመሆን ጥረት የሚያደርጉትም ገንዘብ ለመቃረብ ነው ብዬ የማስተምረው ነገር እዚህ ሰውዬ ላይ ቁጭ ብሎ ይታያል። ይሄ ከስር የምታዩት ይሄኛው ማለት ነው። ይሄ በጣም ነው የሚገርመው። ትግርኛ ነው። በአማርኛ በተሻለ መጠን ለመተርጎም ሞክራለሁ። ችየው ሳይሆን ትግርኛ በደንብ እየለመድኩ መጥቻለሁ። አሁን በደንብ ሞር በብዛት እናንተ የኛን ገጠመኝ ሰምታችኋል። አማርኛ የለመዳችሁት ኤርትራና ትግራይ ክልል ህዝቦች፣ እኔም ደግሞ ልክ እንደዚሁ ኦሮምኛና ትግርኛን በዚህ ልክ የመልመድ ፍላጎት ስላለኝም እየለመድኩን ያለሁት ማለት ነው። እና እስቲ የሚናገረው ነገር እንስማ። ጉድኻዩ ህዝብ ትግራይ፣ ጉድኻዩ ህዝብ ትግራይ፣ ጉድኻዩ ህዝበ ክርስቲያን ደሞ አንተም ጼርኻኒ ጉድኻዩ ገመናኻ ኢሉ ዝርግፍ ኢሉ ዝርግፍ
ጉድህ ነው የትግራይ ህዝብ ገበና በሙሉ ዝርግፍ ብሏል እያለ ነው። በዚህ ቄስ ምክንያት ናይ ህዝበ ክርስቲያን ገበና ናይ ቤተክርስቲያን ናይ ቤተ ክህነት ምሕደራ ገበና ዝርግፍ ኢሉ ደሞ አንተ ጉድ የቤተ ክርስቲያንና የቤተ ክህነት ገበና ተዘረገፈ እያለ ነው። بخفال نوحيه بخفال لا غورخ يقرب الخصمون زي ጉድ አይኒ አብ ትግራይ በትግራይ አቦ ዝኾኑ አቦ ዘምዘም ዘለኹም መምህር ተወልደ ይባላሉ። በክፍል አቀርብላቸዋለሁ። የአይን ጉድ ነው የምታዩት፣ በጣም ብዙ ጉድ ነው የምታዩት ነው የሚለው ወንድማችን። የተሰማውን ስሜት የሚናገረው ማተብ አድርጓል፣ ኦርቶዶክስ ነው ግን በጣም ተናዷል። በቃ እንደ ትግራይ እንዳንድ ንጹህና እንደ እንትን ትግራይ ልጅ በጣም ነው ያዘነው በዚህ በሰማው ነገር። ባጃጅ ውስጥ ሆኖ ነው እየተቀረጸ ያለው። ጎበዝ ነው ባለው አቅም። ስቱዲዮ ባጃጁ ነች እና ያቀረበልን ቪዲዮ እኔ እሱ ላይ ነው ያየሁት። ከዛ ዋናውን ቪዲዮ አገኘሁትና በጣም ረጅም ሰዓት ሲሆንብኝ እስቲ እሱ ያቀረበውን ብቻ ላቅርበውና በጣም ብዙ ነገር ነው የምትሰሙት እንዴት እንደሚያሳፍር። በዚህ ልክ ቤተክርስቲያንን ከበዋት ወረዋት። መልሰው ደግሞ እንደገና ኦርቶዶክስ ውስጥ ደግሞ እግዚአብሔር መንፈስ የለም እንደፈለግን ነበር የምናገለግለው ካለ ለምን አይቀስፈንም ማለት ጀመሩ። በጣም ይገርማል። አባየም ትግራዋይ ቦየም አብ አክሱም ጭላ ዝበሃል ቦታ እዮም ተወሊዶም ምስ እርኩስ መንፈስ ተዋሪሶም ከመይ ገይሮም ዕድመ ዘመኖም ፀኒሖምን ማሕበረሰብ ከመይ ገይሮም በቃ ትሰምዑ ኢኻ ትሰምዑ። ጭላ የሚባል አክሱም ውስጥ አገር ላይ የሚኖሩት የነበረውና ከእርኩስ መንፈስ ጋር ተዋርሰው ህዝቡ እንዴት ያደርጉት እንደነበረ ነው የምትሰሙት ነው የሚለው። ጉድ አይኒ ንሶም ተገላጊሎም እዮም ተገላጊሎም መምህር ተወልደ ተገላጊሎም እዮም በቃ ንሰዓት እዮም በቃ ኢሎም ዝገብሮ ንገብሮ ነበርና ጉድና ኢሎም ዝርግፍ አቢለምጎ ዝርግፍ። አሁን ይሄ የዋህ ነው ማለት ነው። አያችሁ ንስሐ ገቡ በቃ ተገላገሉ ነው የሚለው። ግን ማተብ አስሯል። ቪዲዮን በትልቅ ባሳያችሁ ማተብ አስሯል። ዙም ማድረግ ስላልቻልኩኝ ነው። አንገቱ ላይ ማተብ ትታያለች። ሳያውቀው ለመናፍቃን ንስሐ እያጫፈረ ነው ወንድማችን። ግን የዋህነት ነው፣ ችግር የለውም። ህዝበ ክርስቲያን በዓል ሓልን ወለና ብዘይ ምክንያት ይኾነ ገና በፓርቲ ከምፀርካየ ከዚ ግን ንልሙዓንቲ እዚ ፓርቲ ዘይስማዕ ህዝባችን የፈዘዘውና የደነዘዘው በምክንያት ነው፣ ያለ ምክንያት አይደለም፣ በምክንያት ነው እያለ ነው። እዚ ፓርቲ ዘይስማዕ ካብኡ ድሕሪኡ ፓርቲ ቀዳማይ ክፋል ኢለ ኣለኹ እዚ ካልኣይ ክፋል ሳሳይ ክፋል እናበልኩ ከምፆ እየ። ጉድ ዓይኒ ካብዚ ቀዳማይ ክፋል ዝገድድ እውን ኣለዉ ማለት እዩ ኣለዉ። ጉድ ዓይኒ ስማዕ እንታይ እዩ ዝግበር ዘሎ ስማዕ። ናተይ ሽሞይ ተወለ ገብረ ህይወት እየ ዝበሃል ቦትናይታ ቤተ ክርስቲያን አማጻጻ ደግሞ ተወልደ ገብረ ህይወት ነው የሚባለው ነው የሚለው መርጌታ እየ። በቤተ ክርስቲያን ውስጥ መርጌታ ነበርኩኝ በማዕረግ ማለት ነው። ተወለድ ኩሉ ቦታና ወለደይ ካብ ኣብ አክሱም ከባቢ ጭላ ተባሂሉ ዝፍለጥ ካበቦይ ቀሺ ገብረ ህይወት ለውጠ ካበደይ ወይዘሮ አወጣሽ ግዳይ ተወሊደ የእናትና አባታቸውን ስም እየተናገሩ ነው። ከነዚህ ሰዎች ተወለድኩ ነው የሚሉት። ይሄ ራሱ አንድ ትልቅ ውርደት ነው። በነገራችን ላይ ከባድ ነው። አፍቲ ቅኔ ቤት ምስዓቶ ግን በዋናነት ካፍቶም አባርእስተይ ተገሊጾም ዘለው ናይ ጥንቆላ ተዋርሶ ዝበሃሉ ታብኣቶም ሓደ አፍቲ በቤተ ክርስቲያን ውስጥ ከትልቅ አባቶች ከሚባሉት መንፈሱን ከተዋረሱት አባቶች መካከል አንዱ ቅኔ ቤት እንተለኹ እየ ኣብ ደንቢያ ተሓደ ናይ ጥንቆላ ናይ መናፍስት አሰራራህ ዝተዋረስኩሉ ማለት እዩ። ደንቢያ በሚባል ቦታ ላይ ነው እንግዲህ የተዋረስኩት። አንዱ ቦታ ላይ ይሄን ከሚሰሩት ሰዎች መካከል ከአንዱ ነው የተዋረስኩት። ስራውን የተለማመድኩት ነው የሚለው። ከተሳሳት ንገሩኝ እሺ። የትግራይ ልጆች እንትሩን ከተሳሳትኩኝ እንደዚህ ነው ያለው መምህር ብላችሁ አርሙኝ። ከቱም የሁለተኛ ቋንቋ ነው። ከመይ ነው እስቲ ቅሩብ ኡገር ኮንግላጽልና እስቲ እዚ ጥንቆላ ዝበሃል ኣብ ሰለስተ ከፊሎ እየ። ጥንቆላ ጠቅላላ ብሰለስተ መልክዑ ከፊለ ካብቶም ሰለስተ ሓደ ግን መጀመሪያ ክዝርዝር እንተለኹ እትና ሶስት አይነት ጥንቆላ ነው የተማርኩት። ከሶስቱ ግን አንዱን ልዘርዝረው ነው የሚሉት። ኣብ ሰለስቲኦም ተዋርሶ ዝበልክዎት ንመጀመሪያ ግዜ ዝተዋረስኩሉ ናይ ናሁ መላእክት ዝበሃል አስማት እዩ። ናሁ መላእክት የሚባል አስማት ነው ከሶስቱ አንዱ የተዋረስኩት። ናሁ መላእክት ማለት ያ ባለፈው
ጉድሩ ጸጉር የነበረው ቃልቻ ቤተሰብ ልጅ ሆኖ ሰይጣንን መዋረስ ትክክል ነው መናፍስትን ምናምን እንዲያውም ልንገብራቸው ይገባል ሲል የነበረው ልጅ ያቀረብኩት ልጅ ናሁ መላእክት እያለ ሲያወራ ሰምታችሁታል። የሚገርም ተዋርሶ ነው። ተጠንቀቁ፣ ዝም ብላችሁ ዘሩን ምናምን ሳትጠይቁ አትዋረሱ ሲል የነበረው ማለት ነው። ስሙ ዘገርም እዩ ማለት ሲና ናሁ መላእክት ክበሃል ከሎስ ናይ ሰይጣን አይመስልን አይመስልን أنا ونشعون بعلي أي تردد أنه ملائكة كبهال نتايد أنا ملائكة ናሁ መላእክት ሲባል የሰይጣን ስም አይመስልም ሲላቸው አሁንም በወቅቱ ዛሳት እኔም መላእክት ከሆኑማ ምን ችግር አለው ብዬ ተሳተፍኩ ነው የሚለው ስናይቶም ቅዱሳት መናፍስት ደኾን ኮይኑ ዝብል ነይሩኒ ግን በፍሉጥ በግልጽ ርኩሳት መናፍስት ከም ዝኾኑ ሽዑ ተነጊሩን ፈሊጠ እየ መጀመሪያ ከቅዱሳት መላእክት መካከል አንዱ መስሎ የነበረ በኋላ ግን በደንብ ስገባ ወደም ወደስ ስገባበት ከቅዱሳት መናፍስት መካከል አንዱ እንደሆነ የተነገረኝ بدحري بوزي إن صراحة قصانيح بزرزر حدا بحدا مساعدة هو قلتيفو خافت سمم معنا زنبر خافتي كيدان تعطاتينا اللو زنبرنا وزعي زحش سلط زخوانا ناي وعلو حاجة زنا قبرة بزيقبع يقلقل نيرو مالتي يوتي حدا حلقة نايتهم سوحان كلتن منافستيهم نيرمتهم بزرزر ስሞም ዝተቀበልኩዎ ከሰባ ምናምን መላእክቶች ማን ሰይጣናት መካከል አንደኛው ስሙ የተቀበልኩት ናሁ መላእክት የሚባለው በደንብ አድርጎ ለጠራው ሰው ለዚህ ሰውዬ ማለት ነው በደንብ ያገለግለው ነበር ይሰራ ነበር በደንብ ነበር አርግ የተባለው ነገር የሚያረጋው ኦኬ እስቲ አብዚ ቁሩ ከሕዞኩም እንደሐስኩም እስቲ ጽፎ ገርና ክንሰምዖ ስለንደሊ ማለት በነገራችን ላይ ጋዜጠኛው ራሱ ልክ ቀደም እንዳልኳችሁ ቲክቶክ ላይ እንደነበሩት ጋዜጠኞች እንትኖች ቲክቶከሮች አያውቅም ስለመንፈስ የሚናገረው ነገር ዝም ብሎ ይሄ ያለ አይደለም በስማ በለው ደብተራ ጠንቋይ የሚባለው ነው ሲሰማ ይኖርውና አብዛኞቹ ወደ ፕሮቴስታንት የሚሉት የቤተ ክርስቲያን አገልጋዮች የተዋርሶ ልጆች ናቸው ይሄ ነው መኑ በቃ ተዋርሶ ነው ይሄ ነው መኑ እስቲ ማለት አብዚ ተዋርሶ ከተአቱ እንታዩ ንምንታይ ዕላማ ይኹም ክትዋረሱ ደሊኹም ለምን ዓላማ ነው የምትዋረሱት ይሄን ተዋርሶ አጋንንትን ለምን ታስገባላችሁ ነው የሚላቸው አነ ሽዕቦት ዘለኒ ዝረኸብኩት ቤተክርስቲያን ከተፈልጦ ዲያ ኦርቶዶክስ ተዋህዶ ቤተክርስቲያን ከተፈልጦ ዲያ ቤተክርስቲያንስ ይሄንን ነገር አሰራር ታውቀዋለች ወይ በዛው ማብረው ነገሩኝ ነው የሚለው ዚያን ኽልቲያን እስቲ زيان كلتين أنا دليتي زنبرة نزنجر زي تواري سمسجان أنت خسرح زجبرني مرجيت عزب بله بتعبيد تنافيحو زتوات عطرس لازغاني كل سبب نخفرح إننا بلا حدا نجر بمشيات منع وراي بأقوى وبجنزب خمرح سبح زبالة جنزب خرج كبير لازجور قوي በጣም ይገርማል ይሄን ተዋርሶት መጀመሪያ ገንዘብ ለማግኘት ምመን ህዝቡ በሙሉ ለኔ እንዲሰግድልኝ ክብር ሞገስ እንዲሆነኝና ለጥቅማ ጥቅም ብዬ ነው ሰይጣናትን የተዋረስኩት ነው የሚለው አያችሁ ግልጽ እየተራገረ ነው የሰውዬ ምናልባት መናፍቅ ስለሆነ ዛሬ ስም ለማጥፋት ሊጨማምር ይችላል ብዬ ትንሽ አስባለሁ ግን በዚህ ልክ ደግሞ ሌላ ኦርቶዶክስ ሆኖ ከድብትርና የመጣ ከሰይጣን አምልኮ የወጣ የኛን ትምህርት አዳምጦ የመጣ ሰው ስለመሰከረ ሀቅ ነው ተመሳሳይ ነው ንግግራቸው ጴንጤ ስለሆነ ይጨምርበታል ብላችሁ እንዳታስቡ እዚህ ከመሰከረው ምስክርነት ጋር ተመሳሳይ ስለሆነ ነው ሲዋሽ ይደርስበታል ገርም እሺ ተኻላይ ቤተክርስቲያን ኦርቶዶክስ እዚ ተፈልጦ ዲያ ዝብል ወ ተፈልጦ ያ ታ ቤተክርስቲያን ግን ሐቅን ምዝራብ ግዴታ ዝክትምሃሩ ወለኩም ኢላ አይተምህርንያ ተማሂሩን ዝመጸ ድማ አይተኸልክልንያ አያችሁ ቤተክርስቲያን ይሄን ጥንቆላ ታቋለች ወይ አዎ ታቋለች ወይ ተማሩ ብላ ትላለች ተማሩ አትልም ግን ተምሮ የመጣውን ሰው ደግሞ አትከለክልም ይሄ ምንፍቅናው ነው አያችሁ እዚህ ጋር ሰይጣናዊ የሆነ አስተሳሰባቸው እዚህ ጋር ዘሩን እየዘራብን ነው ድብትርና ውስጥ ያለው የተዋረሰው መንፈስ ቤተክርስቲያን እየተሳደበ ስሟን እያጠፋ ነው ማለት ነው ቤተክርስቲያን ሳይሆን አስተዳዳሪውም አገልጋዮችም ቢል መልካም ግን ቤተክርስቲያን አትከለክልም አይባልም
ባትከለክል ኖሮማ በድብቅ አትማረውም ነበረ፣ በየመቃብር ቤቱ አትማረውም ነበረ። ስለዚህ ስለምትከለክል ነው። ተምሮ የመጣውን አትከለክልም አለ። እርስ በርስ ስለሚፈራሩ ነው። እና አንተ ውጣ ቢለው እዛ ውጭ ሆኖ በደንብ አድርጎ ማይጸልይ ማይጾም ማይሰግድ አገልጋይ ስለሆነ ያለው ፈስ በፈስ ያደርገዋል፣ ወይም ደግሞ ሄዶ በአፍጥሙ ይደፈዋል። እዛው በተቀመጠበት በመቋሚያ ነው እርስ በርስ የሚያፈነካክታቸው። ስለዚህ ስለሚፈራሩ እርስ በርስ ይጠባበቃሉ። ለዚህ ነው የማይከላከሉት እንጂ ቤተክርስቲያን ሳትከለክል ቀርታ አይደለም። ጥንቆላ ነው። ማንም ሰው አውግዛለች ሁሉ እኮ በፍትሐ ነገሥት ሁሉ እኮ አለ። ድብትርና ተምሮ የገባ ቤተክርስቲያን ሲያገለግል የተገኘ ከአገልግሎት ይወገድ ነው የሚለው አለ፣ ፍትሐ ነገሥት ላይ ተጽፏል። እና ቤተክርስቲያን አትፈቅድም አለ፣ ግን ደግሞ ተምሮ የመጣውን አትከለክልም። አያችሁ የመናፍቅ መንፈስ፣ የድብትራ መንፈስ የመናፍቅ ሲሆን እንዴት ተሳዳቢ እንደሚሆን ግን ትፈልጦ እያ ግን ኣይትኽልክልን ትፈልጦ እያ ኣይትኽልክልን ያው ዘለው አገልገልቲ ዳርጋ መብዛሕቶም ተምሊካውንቲ ዝበሃሉ ኣብ ጅቡኡ መልክዓ ዲያብሎስ፣ መልክዓ ሳጥናኤል፣ መስተፋቅር፣ መፍትሔ ስራይ ምናምን ዝብሉ ብዙሓት ዝርዝራት አለው። እዚኣቶም ሒዙ እየው ዘገልግል። አያችሁ አብዛኞቹ በትልቅ ቦታ ላይ ያሉት በኪሳቸው ጁቦ ማለት ኪስ ነው ወይም መክተት ማለት ነው። ጁባ በአረብኛም ጁባ ማለት መክተት አይደለ? እና በኪሳቸው ይሄን ይዘው ስለሚዞሩ የዘረዘሩትን መስተፋቅሩ ምናምን ግርማ ሞገሱን መፍትሔ ስራይ ምናምን ይዘው ስለሚገቡ ወደ ቤተ መቅደስ ሁሉም አንድ ናቸው፣ አይከላከሉም እርስ በርስ ነው እያለ ያለው ነው። እንደዛ ነው አባቶች። ይሄ የሚናገረው ነገር ትክክል ነው ብዬ መደምደም አልችልም፣ አይደለም ብዬ መደምደም አልችልም። ስለምን ስለማቅ ስላየሁ አይደለም ብዬ ብል ደግሞ ህሊና ይወቅሰኛል። መጽዳት ያለበት ጊዜ ስለሆነ በእንደዚህ አይነት ሁኔታ ላይ ነው ቤተክርስቲያን ብልጥ ሆና ወይም አስተዳደሩ ብልጥ ሆኖ ቶሎ ብሎ ማስተካከል ያለበት ብዬ የማስበው በእንደዚህ አይነት ሰዓት ነው። የምትወቀስበት የምትነቀፍበት ነገር ቶሎ ማስወገድ አይደለም። የሌላ እምነት ተከታይ ወደ ኦርቶዶክስ ሊመጣ ቀርቶ ውስጥ ያለውም እንዲሰደድ የሚያደርግ ንግግር ነው እየተናገሩ ያሉት በአሁኑ ሰዓት ፕሮቴስታንቶች። ውስጥ ያለውም እንዲሰደድ የሚያደርግ እዚ ዘለዎ ሰብ ድማ ተኸቢሩ ተፈሪሒ ዝነብር ኣነ እውን ከምኣቶም ሓደ ተኸቢረ ተፈሪሐ ክነብር ማእኸል ዓደይ ስለዝደሊ እዚ ነገር እዚ ገይረዮ ማለት እዩ። በትግራይ መካከል በአገሬ በህዝቤ መካከል እኔም ተከብሬ ጥሩ ነገር እያደረኩኝ ቢዝነስ መስራት ስለምፈልግ ነው ይሄን ያደረኩት፣ ጥንቆላውን ያደረኩት። ጠምጥሞ አላስቡት። ደግሞ ፕሮቴስታንት ከሆነ በኋላ አስቡት። ይሄ ሰውዬ ቄስ ጠምጥሞ ነጠላ ለብሶ መጥቶ እንደዚህ መቀረጹ በራሱ ይሄ ራሱ አንድ ትልቅ ውርደት አይደለም ለቤተ ክርስቲያን? ይሄን ነው ማቴዎስ ወንጌል ላይ ምዕራፍ 4 ላይ የተመረጡትን ከከዋክብት ከተመረጡት ሲሶውን እንኳን እየጣለ በጅራቱ እየሳበ ይጥላል ነው የሚለው ዘንዶ አውሬው። ዘገርም እዩ። ኦኬ ናፍቲ ናሁ መላእክት ዝብል ንኺድ ሕጂ ናሁ መላእክት እንታይ እዩ? እቲ ዘዋረሰኩም ከመን እዩ? እቶም መምህር ድዮም ዘዋረሱኩም ዋላስ መን እዩ እቲ ዘዋረሰኩም? ወደ ናሁ መላእክት የሚባለው ተዋርሶ ሰይጣን ልምጣና ማን ያዋርሳችሁ? ዋናው መምህር የሚያስተምሯችሁ የአብነት መምህራችሁ ናቸው ወይስ ማን ያዋርሳችሁ ብሎ እየጠየቃቸው ነው። በነገራችን ላይ ላይቭ ቢሆንም ውይይቱ ከላይቭ በፊት ግን ልክኛ ኢንተርቪው እንደምናደርገው አንዳንድ ሰዎችን ከላይቭ በፊት አግኝቻቸው ነው ወደ ላይቭ ማመጣቸው። በጣም ምፈራቸው መሳጋቸው ሰዎች ካሉ ማለት ነው። እነሱም ቀድመው አውርተውበት ነው የሚመጡት። ስለዚህ ጥያቄው የተሰላና የተጠናበት ነው። እስቲ አብዚያ ዘዋረሰኒ መምህር ሓበሬታ ክውን ነቶም ናይ ቅኔ መምህረ የነታ መንክር ዝተፈላለየ ነገራት ጠይቀዮም ነይረን። ንሶም ቀስበል ደሓን እናበሉ ግዜ ወሲዶም ላይ ዘንጊዖም ንክውን ኣይከኣሉን። ኣነ ካብኡ ወፅየ ኣብ ካሊእ መርጌታ ኣብኡ ዝነበረ እየታው እየተዋንስ የሚገርም ነው። መርጌታ የሚባሉ ሌላ አባት ስማቸውን ጠቅሷል። በዚህ አጋጣሚ ስማቸውን በመጥቀሱ በመጥፎ ባይጠቀስም ግን ጥሩ ነው ያርጉት። ቆይ አንድ ጊዜ ተረጋጋ፣ ሌላ ጊዜ ቆይ አንድ ትምህርትህን ጨርስ እያሉኝ ናሁ መላእክት የሚባለውን ተዋርሶ አዘገዩብኝ። እኔ ደግሞ ቶሎ ሰይጣንን መዋረስ ፈልጌ ና በእናት ጓደኛ እንሁን፣ ና በእናት አብረን እንስራ እያልኩ ሰይጣንን በጣም ቸኩዬ ነበር ሰይጣንን ለመዋረስ። እሳቸው ሲዘገዩብኝ ሌላ ቦታ ሄጄ ነው የተዋረስኩት። ሌላ መርጌታ ጋር ሌላ መምህር ጋር ሄጄ ነው የተዋረስኩት።
በዚሁ ስታዩት እኛ አባት መልካም ናቸው ልትሉ ትችላላችሁ። ግን ዞሮ ዞሮ ያው አንድ ናቸው። እንደሚሰሩት ያውቃል። እሳቸው አዘግይተውበታል። ትምህርቱን በደንብ ካስተማሩት በኋላ በደንብ ሊለጥፉበት ይሁን ወይ ደግሞ ጥሩ እንዳልሆነ ተረድተው ይሁን አይታወቅም። ግን ሌላ ቦታም ሲሄድ እንደዛው ናቸው። በጣም እኮ የሚገርም ነው። ያሳፍራል። ስለዚህ ንሶሙን እንትኾነሽ ጽንሕ ርግእ በልሞ ዘለካ ትምህርቲ ተጠናቂቃ ክትከድ ተለካ ብኡ ክስንየካ እየ ኢሎም ነይሮም። ግን አይኮነለይን። እኔም በዚሁ ሸኛለሁ ብሎኝ እኚህም ቢሆኑ ተረጋጋ ሸኛለሁ ብሎኝ ነበረ። ግን እንደዛ ሊሆን አልቻለም ነው የሚለው። ኣብ መንጉኡ መርጌታ ወይ መምህር ኤልሳ ዝበሃል ነይረው ካብኡ እየ ተዋሪሰይ። በዛው ከጎን ሌላ ቦታ ሄጄ ነው የተዋረስኩት ነው የሚሉት። بخمي أوارثكم استي مجمّر كنقرأكم كله خمي تي نايمو وراس سيستم سي بخمي يقوم توارثكم استي እንዴት ነው የተዋረሱት? በምን እስቲ ሂደቱን ንገሩን ነው የሚላቸው። መጀመሪያ አነን መጀመሪያ ስለዝኾነ ዘይፈልጦ ስለዝነበርኩ ከሐተተለሁ ስፍሕ ዝበለ አስማታት ብዙሓት መማረፅታትም ነይሮሞ ካብኣቶም መማሪፁ እዞም አስማት እዚኦም አስማት ማለት ስም ማለት እዩ ተደሚሩ አስማት ማለት ሹማት እንዲዮም እወ እዞም አስማት እዚኦም ጽሒፉ መጀመሪያ አጽናዓዮም ይልኒ ሸምዲደዮም አጽኒዓዮም ማለት እዩ። መጀመሪያ ስሞቹን እንዳለ አስማት የሚባሉትን የአጋንንት ስሞች ሊሆን ይችላል፣ የድግምት ስሞች ሊሆን ይችላል። እነዛን ሸምድዳቸውና በውስጥህ አጽናቸው፣ አንተ ውስጥ ይቀመጡ፣ ያዛቸው በቃልህ ተብዬ ነበር። እነሱን ያስኳቸው ነው የሚለው። ቀጽሉ ደግሞ አሰራርሖም በሙሉኡ ዘለዎም አጋላልፃን ከመይ ክኾኑ ከም ዘለዎም ኩሉ አረዲእን ከፈቢሉ ማለት እዩ ጊዜ ወሲዱ። ቀጥሎ ደግሞ እንዴት እንደሚሰራ እንዴት እንደሚተገበር ደግሞ ቁጭ አድርጎ በደንብ አድርጎ አሳየኝ። እሺ ድሕረዚ ምስ ሸምደድክዎ ኣብ ቅድሚኡ ድገመለይልኒ ድጋም ማለት እዩ ተደጋጋሚ ደጊሞሉ። እሺ በለ ድግምቱን በደንብ ደጋግመው አለኝና እኔም በደንብ ደጋግሜ ሸመደድኩት፣ በደንብ አወቅኩት ነው የሚለው። ፍላጎት እንዳለው በዚህ ያስታውቃል። ቃሉ ብቻ ሳይሆን እየተረጎምኩ ያለሁት እንድትታዘቡ ነው። አንድ የቤተ ክርስቲያን ቀዳሽ ካህን፣ የቤተ ክርስቲያን ዲያቆን፣ የቤተ ክርስቲያን መርጌታ እግዚአብሔርን ትውት አድርጎ ያ የሚመለከውን አምላክ ሰማይና ምድር የፈጠረውን አምላክ ትውት አድርጎ ሰይጣንን ለማገልገል በዛ ልክ ቃላትን መሸምደድ፣ ውዳሴ ማርያምን፣ መልካ ኢየሱስን፣ መልካ ማርያምን፣ መልካ ሚካኤል፣ መልካ ገብርኤል በሸመደዱበት መልካ ሳጥናኤል ሲሸመድዱ ያንን ለመሸምደድ በየመቃብር ቤቱ በየቦታው ሲሄዱ ጉንጭ አልፋ የሆነ ሽምደዳ አያሳዝንም? በእውነት አገልጋይ በዚህ ልክ ሲሆን ታዲያ ወደ ምንፍቅና የሚሄዱትና መርጌቶችን ሄደው እዛ እንደዚህ ነበር እኮ የምናደርገው ቢሉ ይደንቃል? አይደንቅም። ለምን? እዛ ይዟቸው ሄደው ምንም እንኳን መንፈሱ ቢሆንም እዚህ ወንጌል እንዳልተማሩ መሰረታዊ ትምህርት እንዳልተማሩ ማሳያው ይሄ ነው። ሓደ ካባይ ዝኾነ ነገር ነይሩ እውን ብላውጣ ክህቦ ካልኣይ ድማ ዝተወሰነ ገንዘብ ከሕዝለሉ ተስማዕሚዕና በልሒ በዚን ጌርና ናብዚ ክወስደካ እየ ከፋልጠካ እየ ኪዳን ከተኣታትወካ እየ ኢሉኒ። ይሄን ካወቅከው ከሰይጣን ጋራ አስተዋውቃለሁ፣ ቃል ኪዳን አስገባሃለሁ፣ ኪዳን ታደርጋላችሁ። ቀለበት ልክ አንድ ወንድ ሚስት ሴት እንደሚያገባ ከሰይጣን ጋራ ቃል ኪዳን ታደርጋላችሁ አለኝ ያ የሚያዋርሰኝ መምህር አለ። አስቡት፣ የኔታ የአብነት ትምህርት ቤት መምህር ናቸው። ያቋቋም የምናምን የአራት አይና አምስት አይና ተውት 30 አይንም ይሁን ብቻ ይሄን የሚያዋርሱት ማን ናቸው? መምህሩ ናቸው። ስማ ወልዶ መንፈስ ቅዱስ በጣም እኮ የሚያሳፍረው እናንተ ይዘገን እንደው መተርጎሙን ብቻ አትዩት። እኔ አሁን ቋንቋ ብርቅ ሆኖብኝ እየተረጎምኩ ሊሆን ይችላል። ግን ለእናንተ ደግሞ ስትሰሙት ደግሞ አባቶቻችን በምን አይናቸው እናያቸው? በምን አይናችን እናያቸው? እስቲ በስላሴስ እሺ ገርም ኪዳን ክንተኣታትን ተለና ንእሽተይ ፍርሕ ኢለ እዚኣቶም ታወት እዮም ኣብ ሂወተይ እንታይ ከብፅሑለ ይኽእሉ ኣብ ማሕበረሰብ ኣብቲ ኣብ ማእኸል ህዝበይ ስለ ዝነብር ምስ ቤተሰብ ስለ ዝነብር እንታይ ከብፅሑለ ይኽእሉ ኢለ ጠይቀዮም። ኪዳን በምገባበት ሰዓት በጣም ፈርቼ ነበረ ትንሽ። እነዚህ ታቦታት በተለይ ማርያም ኪዳነ ምሕረት ያገለግሉበት የነበረው ቤተክርስቲያን ከሰይጣን ጋር ከተዋረስኩ በኋላ በኔ ላይ ምን ያደርጉብኝ ይሆን እያልኩኝ መሰለኝ አይደል? እስቲ ተርጉሙልኝ ባካችሁ። መጨረሻ ላይ ፈርቼ ነበረ። ታቦቱ ይበቀለኝ ይሆን
ቅዱሳን ይበቀሉኝ ይሆን መላእክቶች ይቀስፉኝ ይሆን ብዬ እፈራ ነበር። ፍርሃት ነበረብኝ። ሽዑ ወዲእቱ ዘሎ ነገራት ከይሰግእ ከይፈርሕ ምእንታን ኣይነገረንን ከምቲ ደሓር ዝኾኖ ኣይኮነን ንሱ ዝበለኒ ባዕልካ እንተይወሰንካ ባዕልካ ምስኡ ተይተረዳዳእካ ተይተነጋገርካ ዝኾነ ነገር ክገብር ኣይኽእልን እዩ ብስምምዕ ንስኻ እዚኣ ግበር ትብሎ ንሱ ድማ በታ ዝበልካዮ መሰረት እተቕርበሉ ነገር ኣሎ ትንስምምዕኹም ዝኾን ኪዳን መተኣታተው ዝቐርብ መስዋዕቲ ተቕርበሉ በዚ ተስማዕሚዕም ትኸዱ ንሱ እንተይፈቐድካሉ ይሄን አድርግ ስትለው እሱ እሺ ብሎ ያደርግልሃል። ግን ደግሞ እሱም አድርግ የሚልህም ማድረግ አለብህ። ሁለታችሁም ቃል ኪዳን መገባባት አለባችሁ። ከዚያ አትለፍ ሲልህ አንተም ከዛ አታልፍም። አንተም ደግሞ ይሄን አድርግ ስትለው ማድረግ አለበት። ሳታወሩ ሳትወያዩ የሚሆን ነገር የለም። ጋር ተገልጦ ሰይጣን ፊት ለፊት ማየት አለብህ። ተገልጦ ማየት አለብህ። ማዋራት አለብህ ተባልኩ ነው የሚለው። ምንም ተይተስማዕማዕካ ግን ዝገብሮ ነገር የለን እንትብል ይድንን ሳትስማማ ሳትዋዋል ሳትፈራረም የሚሆን ነገር የለም ተባልኩ ነው የሚለው። እሺ ድሕሪዚ ታፍቶም 72 ዝበሃሉ ሓደ ላዕለዋይ ሓለቃ ኣለዎም። 72 መናፍስት ድዮም 72 ከሚባሉት መናፍስት የበላይ የሚባል ወይም ደግሞ ዋና ከሚባሉት ውስጥ አንዱ አለ። ናሁ መላእክት ተብሎ የተጠራው ደግሞ መላእክት እኮ የሚባሉ የሚገርመው 72 መናፍስት። እሺ 72 መናፍስት እዚኦም በቢ ክልሉ በቢ ዞብኡ ዘለው ሓለቃታት እዮም እዞም 72 ሹማት ኣስማት እምበር ኣብ ትሕቲኦም ብዙሓት ጥቡቕ ዝኾነ ርክብ ዘለዎም ፈጣን ዝኾነ ኔትወርክ ዝተዘርግሐ ኣለዎም እያለ ያለው 72 መናፍስት አሉ ስል እያንዳንዱ ከ72 ውስጥ አንደኛው ብቻ በጣም በስሩ ሚሊዮን የሚሆኑ መናፍስቶች ሰራዊቶች አሏቸው። 72 አለቆች ናቸው አልኩኝ እንጂ 72ቱ ደግሞ እያንዳንዳቸው ደግሞ ሚሊዮን የሚሆኑ ሰራዊቶች አሏቸው እያንዳንዳቸው። እና ኔትወርኩ በጣም ሰፊ ነው። በመላው በቃልቻ በባለዛር በአውሊያ በአብነት ትምህርት ቤት ውስጥ ያሉት መናፍስቶች በአጠቃላይ በኔትወርክ የተገናኙ ናቸው ነው እያለ ያለው። በዚህ አጋጣሚ አሁን ኮሜንት የጻፍክ ሰው አጥፋ። አሁን የጻፍከውን ኮሜንት ጥሩ አይደለም የጻፍከው። በአማራው ክልልም በትግራይ ክልልም በብሔር አይደለም በሁሉም ክልል ደብተራና መርጌታ አለ። እንዲህ አይነት ዘረኝነት ነው አይመቸኝም። በሁሉም ክልል እንዲያውም ሌላ ነገር እንድናገር እንዳታርጉ። በጣም ብዙ ነገር ማውራት ይቻላል። ምንጩ መሰረቱ ጋር መጥቼ ማለት ነው። ምንጩ ጋር ግን ማውራት አልፈልግም። ግን ኪዳነይ ምስቶም 72 ጥራሕ እዩ ዘገርም። እሺ ኪዳን የሚደረገው ከ72ቱ ብቻ ነው። 72ቱ መናፍስት የሚባሉት ከስር ለነዛ ሰራዊት ያዟቸዋል እንደማለት ነው የሚናገረው። እዚ ኩሉ ምድላው ምስ ገበርና ተዘቅርቦ መስዋዕት እውን ሓደ ነገር እዩ ንምንጋር ምናልባት ንሰማዓት ብዙሕ ስለ ዘይሙችን እሱ ከቆጥበ እየ ዝርዝሩን መናገር አያስፈልግም። እቆጥበዋለሁ። ምክንያቱም ለምእመኑ ለህዝቡ ላይምሮ ሊከብድ ይችላል ወይም ደግሞ ሊያንዛዛው ይችላል ሰዓቱን ነው የሚለው። ደሓን ተተዛረብኩሞ ምክንያቱስ እቲ ብስም ቤተ ክርስቲያን ኣብ ኦርቶዶክስ ዝስራሕ ዘሎ ናይ ጥንቆላ ዓይነት ሲት ህዝብና ክፈልጦ ጽቡቕ እዩ። ቢናገሩትስ ምን ችግር አለው? በስም በኦርቶዶክስ ቤተክርስቲያን ስም የሚሰሩትን ጥንቆላ ደግሞ መታወቅ አለበት፣ ህዝቡ ማወቅ አለበት ነው የሚለው። ያው የፕሮቴስታንት ሚዲያ ስለሆነ እየተናገረ ያለው እሱ እንዲገለጥ የሚፈልገው ለምን ህዝቡ ያ ነገር ሰምቶ ተጸይፎ ምናምን በቃ ኦርቶዶክስማ በቃ ተበላሸሽ ብሎ ጴንጤ እንዲሆንለት ስለፈለገ ነው ሁሉን ተናገሩ የሚለው። ግን ሁሉ አይነገርም። አቶ ህዝብና ክፈልጦ ህዝብና ምክንያቱ ናይ እግዚአብሔር ስራሕ ኢሉ እዩ ድሕሪ ጠንቆልቲ ዝውዕል ዘሎ ንኣብነት እሺ መምህር ክብርን እግዚአብሔር ይሁን አሜን። እቲ መጣችቼ መናፍቅ ቃላታይሽ በነገራችን ላይ ቅርታ ለምናገረው ነገርና ልጆቼ አንዳንድ አይተው አያውቁም ነበርና በትግርኛ ወላሂ ሲሉ ሰምተው ልጆቹ በትግርኛ ትግሬ ሙስሊም አይተው አያውቁም ነበርና ወይኔ አባዬ ትግሬ ሆኖ ሙስሊም አለ አያምርበትም አሉኝ። ሰላም ይዛስልና አንዳንዴ ሰሜኑ አካባቢ ላይ ያለን ሰዎች በተለይ የኦርቶዶክስ ላሂ ይሄ አገልጋይ የነበሩ ሰዎች እዛ ገብተው
ክብር ለእግዚአብሔር ይሁን ምናምን በናፍቃን ቋንቋ ለምደው ምናምን ኦርቶዶክሳዊ የሆነው አንደበታቸውን ትውት አገውንት ሲሉ ካለባበሱ ጋር አያምርብንም ሳይሆን እንደው መገፈፍም ነው የጸጋ መገፈፍም ጭምር ነው። ክብር ለእግዚአብሔር ይሁን ጥሩ ነገር ነበር። ግን ይቺን ቋንቋ ኦርቶዶክስ ላይ ሆኖ አላሏትም። ለደሞዝ ብለዋታል፣ ለነፍሳቸው ግን አላሏትም። ነገር ወዲና ተስማዕሚዕና ናው ክንከይድ እንተለን አይ ታሕታይ ሓደ ታብዚ ክሳዕ ክንደዚ መዓልቲ ዝወሰደ ኩርኩር ከልቢ ማለት እዩ። ኩርኩር ምንድን ነው? ቤተሰብ ኩርኩር ከልቢ ውሻ ነው። ከማዕኮር ማለት እንግዲህ ከውሻ መቀመጫ ምናልባት እዳሪ ማለት ነው። ማዕኮር ስላለ እንግዲህ ማዕኮር ማለት መቀመጫ ማለት ነው ካልተሳሳትኩኝ። ሽንትን ትንሽ ውሻ ኩርኩር ከልቢ ማለት ቡችላ የቡችላ እንትን የቡችላ ድንክ ውሻ። ኦኬ ድንክ ውሻ። ኦኬ እኔ ኩርኩር ምን እንደሆነ አላውቅም። ቡችላ እሺ ጥሩ ክስዋዕ ድዩ እወ ንመስዋዕቲ እዩ ንሱ ትኪዳን ዘፅንዕ ወይ ጉድ። የድንክ ውሻ ወይም የቡችላ ውሻ ምንድን ያለው ከማዕኮር የተወሰደ ከቂጥ የተወሰደ ምናምን ያው ዳሪ ማለት ነው እንግዲህ ወይ እሷን መሰዋት ሊሆን ይችላል። ብቻ አስቡት። ይሄንን ነው ጥበብ የሚሉት ቤተሰቦች። አይ እኮ ጥበብ ነው ይላሉ። ይሄን ነው ደግሞ በብራና ከተባ ያስተላለፉልን እንደ ጥበብ። ይሄን ነው ጠባብነት የሚለው ሁልጊዜ። ይሄን ስለተናገርን ነው እኛ ከአትሮንስ ያሳደዱን፣ ከአውደ ምሕረት ያሳደዱን፣ ከቤተ ክርስቲያን አውደ ምሕረት ላይ የተሳደድ ነው። ለዚህ ነው ይሄን ስላጋለጥን ነው እኛ እየመጣን ምን ቆርበው ደግሞ ቤተ ክርስቲያን ውስጥ ነው። ከነሱ እጅ ብንቀበልም ብንቆርብም የክርስቶስ ሥጋና ደም ነው የምንቀበለው። ማንም ገባጣ አህያ ወይም ቁስላም የሆነች አህያ ማርጭና ብትመጣ ማሩን እንልሰዋለን። አህያዋን ወደዛ ሂጅ ነው የምንላት፣ ወደዛ ጋር ዞር በይ ነው የምንላት። ቁስላ ቀስ ብሎ ሊድን ይችላል። ማሩን ግን እንፈልግ ክርስቶስ ሥጋና ደም እንፈልገዋለን። እና የውላችሁ እንዲህ አይነት ስብዕና ውስጥ እንዲህ አይነት ነገሮች ሆነው ነው ደብተራ ነው የሚባለው። ጠምጥመው ጥበብ ነው የሚሉን እኛን የሚፈታተኑንና እኛን የሚያሳድዱን ያብዬ ልክክ ወደ ምዬ ልክክ የሚያደርጉት የራሳቸውን ቆሻሻነት እኛ ላምጥተው ደብተራ ጠንቋ የሚሉት ይሄንን አሰራራቸውን ነው። ስሙልን እንግዲህ ይሄን አሰራራቸውን ነው። እኛ የት ቦታ ላይ ውሻ ጋድም ስናርድ እንደታየ አይታወቅም። ምን ስንጠነቁል እንደታየ አይታወቅም። ይሄን ስላጋለጠን ብቻ እኛ ጠንቋይ ደብተራ ተባልን፣ እነሱ ደግሞ አገልጋይ ተባሉ። ተገለበጠ ማለት ነው። ዩቲዩብ የሚባለው ሚዲያ ማህበራዊ ሚዲያ ደግሞ መጣና ገለበጧ። በነካኩን ቁጥር ዘረገፍ ነው። አንዱን አገልጋይ ምን አሉት አስታውሳለሁ። ታዋቂ አገልጋይ ነው፣ ታውቁታላችሁ። በጣም አንደበተ ርቱዕ ነውና እስቲ ይሄን አገልጋይ ቅጥረኛ እናድርገው በኃይለኛ ደሞዝ እንቅጠረው አሉ። ከዛ ተቀጠረ። ቆይቷል ከሰማሁኝና ከዛ መምህር አለኝ። አቤት አልኩት። ይሁን በቃ ደሞዝ ውስጥ አስገብተውኝ እኮ በቃ ዋና ተቀጣሪ ሆኜ እንደፈለኩ ማውራት አልቻልኩም። ዞር ብዬ ሊቃነ ጉባኤ ማእምራን፣ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት እያልኩኝ በቃ እያሞገስኳቸው ስብከቴን አስተምሬ መውረድ ነው። እንደ ድሮ መገሰጽ የለ። ለደሞዜ ስል በቃ ይኸው ምን ሆንኩኝ? ቁጭ ብዬ በቃ ደሞዝተኛ ስለሆንኩኝ ምንም ተከባብረን ያለ ነውና ለካ በሚዲያ እናንተ እንደፈለጋችሁ የምታወሩት ደሞዝ ስለማትከለከሉ ነው። እኛ እንደዚህ እኮ በቃ አሁን ለደሞዝ እንደማገለግል አሁን ይገባኛል። እና ሚዲያ የሰማነውን በሙሉ ያየነውን በሙሉ ለትምህርት እንድናቀርበው የረዳን እዛ ጋር ስለተከለከለ እንኳንም ተከለከልን። እንኳንም አትሮንስ ከለከላችሁን።